ክርስቲያኖች ራሳቸው ክርስቲያኖችን አሳበዷቸው። በህይወት ዘመነ አንድ ሙስሊም መቼም ቢሆን የኛን የክርስቲያኖችን መዝሙር ሲዘምር ልትሰማው አችልም። እመነኝ፣ በህይወት ዘመነ አሰማውም ነው ማለት። በዚህ ነገር ደግሞ አፕሪሼት አድርጋቸዋለሁ። የነሱ ጾም በመጣ ቁጥር ግን አንዳንድ ክርስቲያን እህት ወንድሞች ግን ኢራን ያመረተችው አዲሱ ሚሳኤል ዓለምን አጂብ አሰኝቷል። በዚህ ሰዓት ኢራን ዓለምን ያሰጋ አዲስ ሚሳኤል ማምረቷ ተሰምቷል። ዘመልኩን ነቀለ በቅናት አሁንም ነቀለ። መንግስት ግን ሙስሊሙ ማህበረሰብ አቅመ ደካማ ከሆነ እና የውጭ ምግብ የሚወድ ከሆነ መመገቡ እኔ ምንም እንትራረኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር የተሳነው ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች እኔ ያለሁላችሁ አልሐምዱሊላህ። ዛሬም እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሼ መጥቻለሁ። የዛሬን ቪዲዮ ለየት ባለ ነገር ነው የምንጀምረው። ሁላችሁም ሜሴጅ ጠቃጋችሁ ጀምራላችሁ። ከዛ በፊት ደግሞ መጠየቃችሁ ጥያቄ አለ። ሁላችሁም ኮሜንት ላይ ተሳተፉ። እስቲ ዛሬ ይታያል፣ እስቲ ይታያል በቃታችሁ። ይሄ ከፊት ለፊት የምታዩት በሬ ስንት ብር ይመስላችኋል? መጨረሻ ላይ ነግራችኋለሁ። እስቲ እናንተ ኮመንት ላይ ስንት ብር ይመስላችኋል? በጣም ውድ ነው ላቅልላችሁ፣ ውድ ነው ግን እስቲ ስንት ይመስላችኋል? ኮመንት ላይ ያስቀምጡልኝ። ይሄ በሬ ደግሞ በአኑ ቤተሰቦች የተገዛ በሬ ነው። ምን ሆነ መሰላችሁ? ነገሩ ምን መሰላችሁ? ይህንን ግዙፍ በሬ የአኑ ቤተሰቦች ገዝተውታል። መግዛት ብቻ ሳይሆን እስከ ቤት ድረስ በትራንስፖርት አምጥተውታል። ሴቶችም ሽንኩርቱን በህብረት ሆነው መላጥ ጀምረዋል። ያስፈጩታል፣ ችግር የለውም፣ አይከትፉትም። አብሽሩ እንዳታስቡ፣ ሁላችሁ መሀል ላይ ማሻአላ በሉ። ወንዶችም መክፈፍ ጀምረዋል። ይህንን ግዙፍ በሬ ለሶስት ሆነው መክፈፍ ጀምረዋል። የተገፈፈውን በሬ ደግሞ በአግባቡ ለመክተፍ እንዲያመች ወንዶቹ መለያየት ጀምረዋል። እዚህ ጋር ደግሞ እንጨት ከተፋው እንጨት ፈለጣው ተጧጥፏል። የበሬው አጥንቶች ደግሞ ለወጥ እንዲመች ተደርገው እየተሰባበሩ እየተሰነጣጠቁ እየተፈነከቱ ይገኛሉ። ሴቶቹ ማሻአላህ በህብረት ሆነው እየከተፉ ይገኛሉ። የደረሰውን የበሬውን ስጋ እየከተፉ ይገኛሉ። ማሻአላህ እያላችሁ መሀል ማለት ሁላችሁም ይህ የእናንተ ውጤት ነው። ከዛ በኋላስ እናታችን በረጋችን ላይ እናቴ ነች። እናቴን በዚህ ስራ ላይ ተፍተፍ እያለች ነው። ሁለት ዘይት ተገዝቷል። ወጡ ተጀምሯል። ማን ነው ቁሌቱ ተጀምሯል። ይሄ ወንድሜ ደግሞ ሰሚር ነው። ሴቶችን አንዳንድ እየገባ እናግዛቸዋለን። ይሄ ቁሌት ነው፣ እየተቆላላ ይገኛል ሽንኩርቱ። ሰዎች በዚህ ድስት ውስጥ የምታዩት ሽንኩርት 50 ኪሎ ነው። በአንድ ድስት ብቻ 50 ኪሎ። ስጋው ተከትፎ አልቋል። እንደምትመለከቱት በሶስት ወንፊት ስጋዎቹ ተዘጋጅተዋል። አጥንቱም እዚህ ጋር በሁለት መዘዘፊያ ተዘጋጅተዋል። ማሻአላህ ስጋውም ቆንጆ ነው። ዋው! አሁን ደግሞ እንደምትመለከቱት ስጋው መሰራት ተጀምሯል። በሁለት ድስት ቀይ ወጥ እየተሰራ ይገኛል። ስጋው ዋው! እዚህ ጋር ደግሞ አልጫው ቢጫው ነው የምትሉት እሱ ስጋ ወጥ ደግሞ እየተንተከተከ ይገኛል። እንደምትመለከቱት የሚሰራው በሶስት ድስት ነው ማለት ነው። እዚህ ሁለት ድስት አለ። እንላለን ወደ አንደኛው ድስት ጋር በማለ እየሄድን ሁላችሁም ግን ማሻአላህ እያላችሁ ይህ የእናንተ የሁላችንም ውጤት ነው። ወደ ድስቱ እየሄድን እንገኛለን። ሶስተኛው ድስት ደግሞ እዚህ ይገኛል። ይሄኛው ቀዩ ወጥ ነው። ቀዩ በዛ ማለት ስላለበት አሁንም ስራው እንደቀጠለ ነው። ይህ ደግሞ የቴካዌ እቃ ነው። ምግቡን የምንይዝበት እቃ ነው። እንጀራውም መጥቷል። ስራውም ተጀምሯል። አሁን ወንድሞች እንጀራውን አንድ ባንድ እያረጉ ወደ ቴካዌ እቃ እያስገቡ ይገኛሉ። እነዚህ ጀግና ወንድሞቼ ከኔ ምንም ጥቅም ሳይፈልጉ ከአላህ ብቻ ለአላህ ብቻ ብለው እየሰሩ ይገኛሉ። ይህ ድንቅ የመተባበር ውጤት ነው። አሁን ስራው ተጧጥፏል። እንደምትመለከቱት እንጀራው በእቃው እየገባ ይገኛል። ሴቶቹም እዚህ ጋር እኛን እያገዙን ይገኛሉ። ይህ የትብብር ውጤት ነው። በትብብር ሁሉ ነገር ይቀላል። አንድ ሎሚ ለ50 ሰው ቀላል ነው። 50 ሎሚ ለ50 ሰው ቀላል ነው። 50 ሎሚ ለአንድ ሰው ግን እጅግ በጣም ከባድ ነው። በትብብር ስራው እየሄደ ይገኛል። አሁን ሴቶቹ ወጡን ወደ እቃው እየገለበጡ ይገኛሉ። ወደ ቴካዌ እቃ እንደምትመለከቱት ወደ ተወሰነ ቦታ ደርሰናል። አሁንም ሰው እየበዛ ይገኛል። ምክንያቱም ሰዓቱ እየተቃረበ ነው። እኛም እያጧጧፍን ነው። ይህ ጃዕፈር ነው፣ የወንድሜ ልጅ። ብዙ ጊዜ ድምፁ ሰምታችሁታል። ዛሬ በቪዲዮ ተመልክታችሁታል። ምናልባት ወንድሜ ሊደብረው ይችላል። ነገር ግን ጃዕፈር ይሄ ይመስላል። እሱም በዚህ ስራ ላይ እየካደመ ይገኛል። አጠገብ ያለችው ደግሞ ሰብሪና ትባላለች። ተዋውቋቸው። እንጀራው በምታዩት መልኩ አዘጋጅተናል እኛ ወንዶቹ። ሴቶቹ እዛ ወጡን እየጨለፉ ይገኛሉ። ዋው ማሻአላህ እያላችሁ ነው። ግን እያላችሁ ነው ካላችሁ ታዘብኳችሁ። ይህ የእናንተም ውጤት ነው። የሁላችንን የህብረት ስራ ነው። እንደምትመለከቱት ምግቡን ሴቶቹ ወደ ወጡ እያረጉ እያዘጋጁ ይገኛሉ።
ማሻአላህ ስጋው እንደምትመለከቱት ይሄ ውሃ ሳይሆን አንኳር የሆነ ስጋ ይታየኛል። ብታምኑም ባታምኑ ሙሉ ወጡ እንደዚህ ነው። ዛሬ ይሄንን ሰደቃ ያገኘ ሰው ወጥ ይሄ አልጫ ወይ ምንድነው ይባለው ፈሰስ ሳይሆን የበላው ስጋ በቃ አንኳር የሆነ ይሄ አንኳር ስጋ ብትወረውሩበት ሰው የሚፈነክት የሆነ ማጋነን አይደለም፣ ሐቂቃ ማጋነን አይደለም። ምርጥ የሆነ ትክክለኛ የሆነ ሰደቃ ይደረገበት። ስትጨልፉ የሚወጣው ስጋ ብቻ ነው። ስትጨልፉ የሚወጣው ስጋ ብቻ ነው። ምናልባት ይሄን ነገር ብንከፋፍለው ሺዎችን እናስፈጥርበት ነበር፣ ውሃ ብንከልስበት። ነገር ግን እኛ ሰው ጠግቦ ይብላ ብለን በዚህ መልኩ አዘጋጅተነዋል። ማሻአላህ እያላችሁ ነው። ካላላችሁማ ምን ጥቅም? ማሻአላህ እያላችሁ ወንድሞች፣ አንደኛው ድስት አልቋል፣ ሁለተኛው ድስት ይዘው እየመጡ ይገኛሉ። አሁን ስራውን እያጋመስን እንገኛለን። ወደ ሁለተኛው ድስት ገብተናል። ሁለተኛው የቀዩ ወጥ ወይም የቀዩ ቀዩ የሚያቃጥለው ወጥ እየገባ ይገኛል። ምናልባት ጾመኛው ናችሁ ይህን ቪዲዮ የምታዩ ካላችሁ አፉ በሉኝ። እኔ ግን የለቀኩት ከተራዊህ ሰላት በኋላ ነው። ማሻአላህ እንደምትመለከቱት ልክ አንድ ስትጨልፉት የሚወጣው ሐቂቃ ስጋ ብቻ ነው። አረ ማሻአላህ በሉ። ይህን ለሰሩ እህቶች አላህ ይጨምርላቸው። ምን አይነት የሚያምር የሚጣፍጥ ወጥ እንደሰሩ ሐቂቃ ምን አይነት ማሻአላህ። አሁን የቴካዌ እቃው ተዘጋጅቷል። እንደምትመለከቱት በሚያምር ሁኔታ ተደርድሮ ለሰዎች ሊዳረስ ተቃርቧል። ማሻአላህ ይህ ሁሉ የሚበላው በጎዳና ላይ የሚገኙ ምስኪኖች፣ የቲሞች፣ አቅመ ደካሞች ናቸው፣ ጾመኞች ናቸው። አሁን ወደ መጫኑ ገብተናል። የሚጭኑት ደግሞ እዚሁ እነዚህ ወንድሞቼ፣ ከፊት ያለችው እናቴ ነች። አሁን ወደ መኪና እየጫን እንገኛለን። ይህ የሁላችንም የህብረት ውጤት ነው። በአኑን የዩቲዩብ ቻናል ላይ በየአመቱ የምናደርገው የበሬ ሰደቃ ዘንድሮም አልሐምዱሊላህ ተሳክቶልናል። መጨረሻ ላይ የእያንዳንዱ ዋጋ ዝርዝር ከፈለጋችሁ እነግራችኋለሁ። ይሄ ደግሞ ግዴታ ነው። እንደምትመለከቱት ድስቱ ምንም ሳይቀር ተሟጦ አልቋል። አሁን ወንድሞች ውሃ እየጫኑ ይገኛሉ። ውሃ ወደ 500 ውሃ ተገዝቷል። 500 ውሃ ተገዝቷል። ውሃውን ጭነናል። አሁን ቀጥታ ወደ ምስኪኖች ጋር መሄድ ይኖርብናል። ሰዓት የለንም። ቀጥታ ወደዛ እንገባለን። አሁን ለምስኪኖች ማከፋፈል ተጀምሯል። ብዙ ሰዎች በስራችን ተደምዋል፣ ቆመም ተመልክተዋል። እንደምትመለከቱት ለካሜራ እንኳን አይመችም ነበር። ሐቂቃ ተሐቂቅ ነበር። እኔ ነበር የቀረስኩ የነበረው። ይህ የምታዩዋቸው በሙሉ ሰዎች እያንዳንዳቸው እናት፣ አባት፣ ልጆች ሳይቀር ሁሉም ይህንን ሰደቃ ተካፍለዋል። የምታዩት በአንፎ አካባቢ የሚገኙ በዓለም ባንክ አካባቢ የሚገኙ ምስኪኖች፣ የቲሞች፣ አቅመ ደካሞች ያስፈጠርንበት ልዩ የረመዳን 27ኛው ላይ ማለት ይቻላል በዛ ቀን የተከፋፈለበት ነው። እነዚህ በአንፎ መስጂድ ፊት ለፊት የሚገኙ ምስኪኖች ከጫፍ እስከ ጫፍ ቢያንስ ብዙ ናቸው። ነገር ግን እኛ ከግማሽ በኋላ የነበሩትን አዳርስናል። በዚህም ኻዲሞቹ ተደስተዋል። ምን አይነት ሰደቃ ነው ብለውናል። ምክንያቱም ብዙ ጊዜ ሰዎች የሚያመጡት የተወሰነውን ነበረ። እኛ ግን ሙሉ ለሙሉ ማለት ይቻላል ለሚስኪኖች ሰጠናቸዋል። ማሻአላህ ይህ የናንተ የሁላችንም ውጤት ነው። አላህ Subhanahu Wa Ta'ala የሁላችንን መልካም ስራችንን ይቀበለን። እጅግ የሚያምር ሰደቃ፣ እጅግ በጣም ደስ የሚል ሰደቃ አድርገናል። ለይስሙልኝ ሳይሆን ለአላህ ተብሎ የሰራ ስራ ያርገልን። እጅግ በጣም ደስ የሚል ቀን ነበረ። አሁን ያያችሁት የ8 ደቂቃ ቪዲዮ ነው። ነገር ግን እኛ 2 ቀን ፈጅቶብናል። ብታምኑም ባታምኑ አሁን ላይ እኔ ራሱ ድክም ብሎኛል። ብታምኑም ባታምኑም እግሬ ስትራፖ ይዞታል። መራመድ ብዙም አልቻልኩም። ምክንያቱም ከዚህ በኋላ ሰላት ምናምን ነበረ እና ትንሽ ስትራፖ ይዞኛል። ብቻ አልሐምዱሊላህ ረቢል ዓለሚን አስደሳች ቀን አሳልፈናል። እያንዳንዷን ወጥ ብታዩት፣ እያንዳንዷን ነገር ከፍታችሁ ብትመለከቱ ምስኪኖችን የሚያስደስት ነው። ሐቂቃ የሚያስደስት ነው። እያንዳንዱ ሲከፍቱት መረቁ ወጡ ሳይሆን የሚደርሳቸው ምን ነበር የሚደርሳቸው? ስጋ ነው የሚደርሳቸው። እቤቴ አሁንም ተጨናንቋል። ሲከተፍ የነበረው እዚህ ነበረ። አገማሹ ዝንብ በዝንብ ነው። እሱን ላረብሻችሁ ስል ቀጥታ ወደ ዛሬ ቪዲዮአችን እንገባለን። በዚህ ኸይር ሳለ ተሳተፋችሁ መሳተፍ እየፈለጋችሁ በንያችሁም ላገዛችሁም በዱዓም ላገዛችሁ በሙሉ አላህ መልካም ስራችሁን ይቀበላችሁ። ምናልባት ለዚህ ለብቻውን ቪዲዮ ብሰራለ ደስ ይለኝ ነበረ። ነገር ግን ተመልካች የለም። ወደ ዛሬ ቪዲዮአችን እንገባለን ኢንሻአላህ። በሬውን መጨረሻ ላይ ነግራችኋለሁ እንደተገዛ።
እዚህ ጋር ዝም ባለች ስንት እንደተገዛ መጨረሻ ላይ ነግራችኋለሁ። ምን ያህል ወጪ ሳወጣው የሚለውን ደግሞ ኢንሻአላህ ነግራችኋለሁ። በዝርዝር ደግሞ ኮሚኒቲ ላይ ፖስት አደርግላችኋለሁ እያንዳንዱ ነገር ስንት ተገዛ የሚለውን። እንዳይረዝም ቪዲዮ ግን ወደ ዛሬ ቅድም ወደ አሳየኋችሁ ቪዲዮዎች እንገባለን። ከዛ በፊት ግን እስቲ ፈገግ እንበልና እንጀምር። እስቲ ፈገግ እንበል ግን ማሻአላህ በሉ እስቲ። ስታፕ 1 ሚሊዮን ደግም ያየሁት ወላሂ ሐቂቃ በጣም ያሳቀኝ ነው። ምናልባት ይሄ ቪዲዮ አልገባችሁ ትንሽ ገለጻ አድርግላችሁ። ለመስጂድ መሰለኝ ገይ ማሳቢያ ሐቂቃ ምንም ቲክቶክ ነው እየገባው አለ። ምንም አይነት መረጃ የለኝም እንደዚህ ልላችሁ አልችልም። ግን በአጋጣሚ ያየሁትን ነገር ነውና የሆነ ገይ ማሳቢያ መሰለኝ እየተደረገ ያለ ልጁ ላይቭ ያስተላለፈና ቲክታክና ታፕታፕ የሚባል ነገር አለ። ምናልባት ቲክታክ ማታውቁ ያንን ነው እንግዲህ 1 ሚሊዮን ደረሰ ብሎ 1 ሚሊዮን ምናምን ሲል ከፊት ያለው ፕሮግራም የሚመራው ደግሞ ብር መስሎት አላሁ አክበር ጀማን አስቀወጠው ማለት ነው። ከዛ ምንድነው ሲባል 1 ሚሊዮን ታፕታፕ ያው አይደለም እንዴ ያው ነው ማለት ታፕታፕ በጣም ነው ያዝናና። ለማንኛውም አላህ ያርግለት እንግዲህ ታፕታፑን ወደ ብር ወደ ሚሊዮን ይቀይርለት። በጣም ደስ ይላል። ለማንኛውም እስቲ ምናልባት እስካሁን ድረስ አብራችሁ ቆያችሁ ካላችሁ ማለት ነው የበሬው ዋጋ ልንገራችሁ። እናንተ ለምን ተንጠለጠላችሁ? በሬው ማለት ነው በሬው ብቻ ከሆነ 160 ሺህ ብር ነው። ምናልባት እንደዚህ ገመታችሁ ካላችሁ ብራቮ ላለ፣ የተቃረቡን ካላችሁ ብራቮ፣ ያልተቃረባችሁ ደግሞ አሻሽሉ እንላለን። 160 ሺህ ብር የተገዛ በሬ ነው። ቅድም ያያችሁት የተሰደቃት የተደረገው ትራንስፖርቱ አራጁ ምናምን ደግሞ ካሰባችሁ ማለት ነው ወደ 180 ሺህ ብር ነው በሬው ብቻ 180 ሺህ ብር ነው። እያንዳንዱ የዘይት የእንጀራ የውሃ የቴካዌው እቃው ምናምን ነገር ስትሉ ደግሞ ዋጋው ከ230 ሺህ ብር በላይ ሄዷል። ይሄ ብር ግን ብር እኔ የለም አልገባልኝም እንደዚህ ያክል ማለት ነው። ባለፈው የተነየተ ብር ነበር አልገባልኝም። በቃ ከአላህ በታች እናንተ ምናልባት ነጊታችሁ ከነበረ ምናምን ነገር የነጊታችሁ ሰዎች ብታስገቡ ደስ ይለኛል። ካላስገባችሁ ችግር የለውም። ግን አንዋሪ ኢዱ እንዳይደብረው አረ በኢዱ ፈታ ይበል ፏ ይበል ካላችሁ ግን ማስገባት ነው። ለምን እዳው እስገብቼ ነው ይሄን ነገር ያደረኩት ማለት ነው። ምክንያቱም የነየተ ባለፈው ነገራችሁ ነበር 40 ምናምን ሺህ ተነጊቷል ብዬ እስካሁን ድረስ አላስገቡልኝም። ምናልባት እያያችሁ ከሆነ ያስገቡ እናንተን አለብኝ ይሄን ነገር የተዳፈርኩት ማለት ነው። እና ደግሞ ኢንሻአላህ የቲሞችን ደግሞ ኢንሻአላህ ለማልበስ ደግሞ አሰብናል አቀደናል። አሁን በዚህ ኢድ ላይ 2 ቀን አለን። በእነዚህ 2 ቀን ውስጥ ማለት ነው የቲሞችን ማልበስ የምትፈልጉ ማስደሰት የምትፈልጉ ይሄ እንደ ቻሌንጅ ምናምን ሳይሆን በቃ የምትፈልጉ ኢንሻአላህ ይሄንማ እድል አግኝቼ ምናምን ብላችሁ ደግሞ የቲሞችን ብቻ ነው የምናለብሰው በኢድ እናስደስታለን። የቲሞችን እነሱ ማስደሰት የምትፈልጉ ካላችሁ መርሐባ አካውንት ይፈልጋል ታላላችሁ አስደስቷቸው። አይ ሁላችሁ በቃ ሳተፉ እንደ አልጨቃጨቃችሁ ማስደሰት የምትፈልጉ ተሳተፋሉ የምትሉ ካላችሁ ይሄው አካውንት አለላችሁ 100 200 300 ሺህ ማስገባት ትችላለ። ደግሞ ሐቢቢ አብሽር አውጣው። በረመዳን ካላወጣ መቼም ማታወጣው እየሰማኸኝ ነው አውጣው አትፍሩ። ኢንሻአላህ የቲሞችን እናስደስታለን። እሺ አብሽሩ ኢንሻአላህ አላህ ያስደስታችሁ። እንቀጥል እስቲ። በህይወት ዘመነ አንድ ሙስሊም መቼም ቢሆን የኛን የክርስቲያኖችን መዝሙር ሲዘምር ልትሰሙ አትችልም። እመነኝ በህይወት ዘመነ አሰማው ነው ማለት። በዚህ ነገር ደግሞ አፕሪሼት አድርጋቸዋለሁ። የእነሱ ጾም በመጣ ቁጥር ግን አንዳንድ ክርስቲያን እህት ወንድሞች ግን እንደዚህ መንዙማ ወይም ደግሞ የእነሱ መዝሙር እየሰራችሁ ቪዲዮ የምትለቁ ሰዎች ለእናንተ መናገር የምፈልገው ነገር አለ። የምታመልኩትን አምላክ ክርስቶስን ወይም ኢየሱስን እነዚህ ሰዎች አምላክ አይደለም ብለው ስለሚያምኑ መቼም ቢሆን ለሱ ዝማሬ ያቀርቡ። እናንተም ደግሞ እነሱ የሚያመልኩትን አምላክ አይደለም ብላችሁ ነው የምታምኑት፣ ግን ምስጋናና አምልኮ ታቀርቡለታላችሁ። ስለዚህ እግዚአብሔርን ራሱ እኮ እያወዛገባችሁት ነው። እናንተ
እንደዚህ ብዬ ስናገር ይሄ አክራሪነት ነው ማህበራዊ ህይወት እኮ ነው ብላችሁ የምትሉ ሰዎች ማህበራዊ ህይወትንና ሃይማኖትን ክርስትናችሁን ለይታችሁ ይዩት። መጽሐፍ ቅዱስ ከሰው ሁሉ ጋር በሰላም ኑሩ እንደሚል ሁሉ ብርሃን ከጨለማ ምን ህብረት አለው ይላል። ስለዚህ ከጨለማ ጋር ህብረት ከሌለ ህብረት የምታደርግበትን ሁኔታ ለይ እንጂ አምላክንስ ለምን ታወዛግባለህ? እዚህ ጋር ለማታመልከው አምላክ ዝማሬ አምልኮ አቅርበ ቤተክርስቲያን እንደገና ጸሎት ታደርጋለህ። እንዴት አድርጎ ይስማሱ? ስለዚህ የምታደርጉ ሰዎች እባካችሁ ከራሳችሁ አልፋችሁ ሌሎች ሰዎችንም ወደ ስህተት ትወስዳላችሁ እና እንዲህ አታድርጉ። በቃ ለሆነች ሴት ብለህ ነው ወይስ ለሆነ ወንድ ብለሽ ነው? ለምን እንደምታደርጉት አይገባኝም። ሰዎችን ለማስደሰት ነው? አምላክህን እያስከፋ እንዴት ነው ሰው ለማስደሰት የምትሞክረው? በቃ በሰላም ነው። ጓደኛ ሊሆን ይችላል፣ ዋቴቨር ችግር የለውም። እኔም እኮ የሙስሊም የሆኑ ጓደኞች ምናምን ሊኖሩኝ ይችላሉ። ግን ሃይማኖታዊ በሆነ ጉዳይ ላይ ቅራኔ ውስጥ የሚከት ነገር አላደርግም። እነሱም ሲያደርጉ ደስ አይለኝም። አይደሉም ሙስሊሞች ራሳቸው ቢሆኑ አንተ ይህንን ነገር ስታደርግ ስለ ሃይማኖት እውቀት እንደሌለ ነው የሚሰማቸው። ብራዘር እኔ እንጂ አላቅም። ግን እንዲህ የምታደርጉ ሰዎች እባካችሁ ለሌሎች ሰዎችስ መሰናክል ለምን ትሆናላችሁ? ለሰው አይደለም ለአምላክ እየተመቻችሁ እኮ አይደለም። ለማይመለከት ነገር ሄደ አምልኮ እያቀረብክ ነው። ስለዚህ ፕሊስ እንዲህ የምታደርጉ ሰዎች አቁሙ፣ ፕሊስ አቁሙ በቃ። በዚህ ነገር እኔም እስማማለሁኝ። እንደዚህ አይነት ነገሮች አሁን ለምሳሌ አንዲት እህታችን ሂጃቧን ለብሳ የኦርቶዶክስ ሊሆን ይችላል ወይ የጴንጤ መዝሙር በዘምር እንደምንቃወመው ጓ እንደምንለው እነሱም በዚህ ነገር ተሰምቷቸው ይሄን ነገር እየተናገሩ የሚገኙት ብዙ ሰዎች በዚህ ጉዳይ ላይ እየሰሩ ይገኛሉ። ልክ ናቸው ብዬ አምናለሁኝ። አዎ የሰው ልጅ የራሱን እምነት ላይ ብቻ ነው ትኩረት አድርጎ ሊማረም ሊሰራም ሶሻል ሚዲያ ላይ ሊያስተላልፍም የሚችለው ማለት ነው። የማያውቀውንና እውነትም ለአምላክ አትመችም አለ። እዚህ ጋር ሲባሉ እዛ ጋር ናቸው፣ እዛ ጋር ሲባሉ እዚህ ጋር። እንደዚህ አይነት ሰው ተገቢ አይደለም። እኛም ኢንሻአላህ ከሙስሊሞችም እንደዚህ አይነት ሰዎች ሊፈጠሩ ተገቢ አይደለም፣ ሊፈጠርም ተገቢ አይደለም። ይህን ነገር ኢንሻአላህ እናንተም እኛ አንፈልግም። እንደዚህ ማሽቃበጦች እንደዚህ አይነት ነገሮች አንፈልግም። ያው ነሺዳውን በእርግጥ ዘፈን ነው ብላችሁ ነው የምትሰሩት። በሌላ ነገር ብትመጡብን ግን እንደዚህ ነው የምንመታችሁ። እረፉ ኢንሻአላህ። እስቲ የዛሬውን ቪዲዮ ልንቋጨው። እኔ ልቋጭላችሁና ቅድም መግቢያ ላይ ያሳዩዋችሁ መረጃዎች ተከታተሏቸው። ምክንያቱም እኔ ካለኝ ቪዲዮ ይረዝምባችኋል፣ እለፈልፋለሁኝ። ቅድም ግን ያልኳችሁን ነገር ተቀላቀሉ ኢንሻአላህ። የቲሞች ማድረስ ተፈልጋለሁ። በዚህ ዒድ የምትሉ ሰዎች ካላችሁ ቁጥር ያለላችሁ አካውንት ያለላችሁ በዛ በኩል ያቅማችሁን አስገቡ ኢንሻአላህ። በዚህ አጭር ቀን ውስጥ ደግሞ እንደተለመደው የቲሞች እናስደስታለን ማለት ነው። ልክ እንዳምነው አምናስደስተናል፣ ዘንድሮም እናስደስታቸዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።